ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ብላ እንግዲህ የብሩኬ እንትን መታለች። እኛ እኮ እኔ አያም ሶሪ ማለት ነው። ብሩኬ ፕላስ እዩ ሲደመር ኢዚ ኳርቱ እኔ ምን ልበል? እሺ ሀይሚዬ ታፈቅረዋለች ይሄ ሰው ምን ልበል? ብሩኬ አያደርግም ግን በዚህ አይነት ስራ ራሱ መሄዱ አስተማሪም ቢሆን በጣም ጋዝ ይላል ብሏል አንደኛው ባይዘዌ የሆነ ቲክቶክ ላይ ሰምቼ ነው። ጋዝ እንደሆነ መቼም መኮረጃ ይሆንልኝ ታውቃላችሁ ይሆንልኛል ነው የሚባለው አይ ቲንክ። እና እንግዲህ እኑ መታለች። ባይገርማችሁ በመከራ ፈልጌ ፎሎ አረኳት ወሬዋ እንዲደርሰኝ ማለት ነው ከሰው ላይ ኦሪጂናሉ እንዳመጣላችሁ እና በጣም ይገርማል። ሆዷ ይኸው እንደምታዩት ነው። ወይ ብሩኬ የማትገባበት ጉድጓድ የለም። ባይዘው እህቶቼ አንዳንዴ እዚህ ጋር ብሩኬ የሚሰራው ምንድነው ዘርዬ ካላችሁ ሙሉ ፐርሰንት ውሸት ነው፣ ድራማ ነው እኔ ምለው ማለት ነው። ግን አንዳንዴ ለሀቅ ከመሰከርን ባላችሁ ምን ሊያደርግ ነው ለአንድ ቀን ከእሷ ጋር የሚገናኘው ከድሮ ፍቅረኛው ጋር? ሁለተኛ ደግሞ እች ልጅም የድሮ ፍቅረኛው ልትሆን አትችልም። በድሮ ፍቅረኛው ላይ ድራማ የሚሰራው ሀይሚና ብሩኬ ምንና ምን ናቸው? ሪሊውን ነው። ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘርለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። ባይዘው ቪዲዮ እንደለቀኩ መታለች ኮሜንት ላይ እየጻፋችሁልኝ ነው። እኔ ደግሞ ወደ ሄጅ የነበር ወደ ቲክቶኩ መንደር ግን ዋና ቤቷን ማየት ፈልጌ ፎሎ ማረኳት ዛሬ። ለምን ኦሪጂናል ወሬውን እንድሰማ ማለት ነው። እንዳድርግ ከምር በመከራ እዩ ነው ምናምን ብዬ ጽፍ ባይዘው ውዶች እዚህ ጋር አሁን አንድ አስተያየት ልሰጥ ነው የመጣሁት ማለት ነው። ለምንድን ነው እዛ ኮሜንት ላይ የሀይሚና የብሩክን ፎቶ ትለቃላችሁ? ብሩክ ነው እኮ እሷ ጋር ሄደው ብሩክ እኮ መሄዱን አምነዋል። ማድረጉን ይጠራጠራል እንጂ እዚህ ጋር ፕራንክ ነው። ኦፍኮርስ ፕራንክ ነው። ግን አንዳንዴ ይሄ አሁን በጣም ለአንዳንድ እህቶቼ ለራሳችሁም ትምህርት ነው። ባላችሁ ይሄን ቢያደርግ ምንድን ነው የምትሉት? እኔ በበኩሌ ምረጥ ነው ምለው፣ እንኳን ላለቅስ ማለት ነው። ሌላው ደግሞ ባላችሁ እንደዚህ ቢቀባዣጀር ምንድን ነው የምትሉት? እንደ ሳውዲ ኢትዮጵያ ውስጥ ካለ የሆነ ኤሌክትሪክ አለ ቅጥል ሲያደርጓቸው እግራቸው ምናምን እንዲህ ኩርሲ ላይ ጣ ሲያደርጋቸው ትክክለኛውን ይናገራሉ። ባይዘዌ ሳውዲ ያው በየሀገሩ ሊኖር ይችላል። ወረቀት ያለው ሰው ተይዞ መኪና ውስጥ ወደ እስር ቤት እስከሚወስዷቸው እንደዚህ ቅጥል መጨረሻ ላይ ኤሌክትሪክ መሆኑን ራሱ አይታወቅም እና አይጎዳም ግን እውነት ይወጣል የሆነ ነገር ሲያጠፉ ማለት ነው። እና ለባላችሁ እንደዚህ አይነት ነገር አትፍቀዱ። በሴቷ ደግሞ እንትን አትበሉ። ለምን መሰላችሁ ውዶቼ? መሰረትና ከበደ 2 ዓመት ሙሉ የድሮ ፍቅረኛ የከበደ ሚስት መታ አላስቸገረች። በፎቶ አታውቋት፣ በፎቶ አናቃት። ገባችሁ? ቡና ቤት ስራ መንገድ ላይ እሱ የምትመጥነው ብሩኬ ናት። ብሩኬ ነው የመጣው። ስለዚህ እዚህ ጋር ቴንኬር ጥፋተኛ ናት ግን እኛን አትመጥነንም እኮ። እንደዚህ አይነት ዘልዛላ ሴቶች እኛን አትመጥነንም። አታዛኛው ላይ ኮሜንት ምጽፉት አንዳንዴ ብሩክና ሀይሚ የምታደርጉት ምንድን ነው? በግድ አለ እንዴ? ብሩኬ እኮ በቃ ይሄ ነገር ራሱን ዝቅ ነው የሚያደርገው ለዶላር ብሎ ማለት ነው። እኔ በጣም ውስጤ እንደውም አሁን ንዴቴ እየመጣ ነው። እንደውም ለምን መሰላችሁ? ታውቃላችሁ እኔ ስራ ፈታ አንዳንዴ አስባለሁ። ለምን በቃ የሆነ ድሪም ህልም እየመሰለኝ ለምን አሁን ብሩክና ሀይሚዬ ለነገ የትዳር አጋር ነው። እንደዚህ አይነት ረዥም ድራማ እንዴት ፈቀደችለት? አንድ ሰው እኮ በድራማ የተገናኘ ማለትም ፎር ኤግዛምፕል እና እንደነ ማርክ አይነት ምናምን ለስራ ብቻ ከሆነ ይሄ ድራማ ችግር የለውም። ግን ነገ የልጅ አባቴ የምትለውን ሀይሚዬ ራሱ እንዴት ይሄን ነገር ፈቀደችለት? ሪሊውን ነው የምነግራችሁ። ለምን እኔ በእሷ ቦታ ብሆን ዩቲዩብ ምሰራም ብሆን እንደዚህ አይነት ወጥ ድራማ ለትንሽ ልናስደነግጣቸው ለ1 ሳምንት ምናምን እንጂ ሁኔታው እስከ 3 ወር፣ በዛ ላይ ደግሞ አባትም እየገባበት ነው። ያኔ ነገ ሀይሚዬና ብሩኬ ነገ የትዳር አጋር ከሆነ እንደዚህ አይነት ድራማ እንዴት ፈቀደችለት እላለሁ። ሴቱ ወዶ አይደለም ባይዘው እንደዚህ አይነት ነገር ወዶ አይደለም። ገባችሁ? አሁን ሀይሚዬ ይሄ ነገር ፕራንክ መሆኑን ብታቅ ተወቅ ነው ያላውቅም ብታቅ ፍቅፍቅ ብላ ማልቀሷ እውነት ነው። ድራማ ላይም እኮ ያስለቅሳል። እኛ እኮ አልቅሰናል። እኔ አሁን ለምሳሌ ድራማ ነው ብዬ ፕራንክ መሆኑን 100% አውቃለሁ። ለምን መሰላችሁ? ብሩኬ በጣም ጥንቁቅ ነው። ገባችሁ? በዚህ እድሜ በልጅነቱ የልጅ አባት እንዲባል አይፈልግም። በዚህ እድሜ ገና መዝለል ይፈልጋል፣ መጨፈር ይፈልጋል። ገባችሁ? አሁን ለምሳሌ ሉኪንግ ሶስና
በቃ ፍሪ ሆኖ እኛ ሶስና እኔ ስናውቃ ምንም አላደረገችንም። ከማንም ወንድ ጋር ስትንዘላዘል አላየንም። ብሩኬ ጨዋ ነው፣ ከብሩክ ጋር ነው ያየናት። ላይክ ኢንጆይ ማድረግ የሚፈልግ ልጅ ነው። ገባችሁ? አይኖ ግን ሀይሚስ እንዴት ፈቀደችለት ነው አንዳንዴ የምለው እኔ በጣም ጥያቄ እየሆነብኝ ነው። ይሄ ድራማ እኔ ብሩኬ አያደርግም 100%። እንደው በጣም ነው የምተማመንበት። ግን ሀይሚዬ እንዴት እንደፈቀደችለት እንደዚህ የሚያቅለሸልሽ እና በውስጥም እንደዚሁም ግራ የምትጋቡ ልጅ እርጉዝ አሁን እዚህ ጋር እርጉዝ ትመስላለች። እኛ እኮ ይሄ ነገር እንደው አረ ብሩኬ ማጨካኝ ነው። እኛን ጭንቅላታችን አዞረን። አትጨነቁ እናንተ። ከማልቀስ ወደ ራሳችሁ ተመለሱ። ስለ ራሳችሁ ህይወት አስቡ። አታለቃቅሱ። ሪሊውን ነው። ሀይሚዬ ታሳዝናለች። ለምን? እሷ ብቻ አፍቃሪ ስለሆነች። ብሩኬ ኔቨር አያፈቅራትም እንድታውቁ። እዚህ ጋር እናንተ የሚያፈቅራችሁን እኔ እኮ አንዳንዴ ራስ ወዳጅነት ያስብላል። በዙሪያ ያለውን ብዙ ነገር ፍቅር እንዴት እንደሆነ ነግራችሁ ነበር። ግን ታውቋቸው ዩቲዩበሮች በጣም የሚፈቃቀሩ እንደዚህ አይነት ቆሻሻ ነገር ውስጥ አይገቡም። ሬዲዮ ነው የምነግራችሁ። እንደዚህ አይነት ቆሻሻ ስራ ውስጥ እና የፍቅርን ትርጉም የማታውቁ እህቶች አላችሁ። እና ሀይሚዬ አንደኛ ናት ሁሌም። ብሩክና ሀይሚ ሁሌም አንድ ናቸው። ግን እሷ ቤት ሄዳችሁ ሀይሚና ብሩክን አትለጥፉ። ንገሯት ልክ ልኳን። እቺ ዘልዛላን የሚያውቀው ብሩኬ ነው። አላይ ስራን ይስጥ። ካንተ ራሱ ስታናድ ሪሊውን ነው ከእንደዚህ አይነት ስራ የሚሰራው። እንዴት እኔ ሀላስ እኔ ይቅርታ አድርጉልኝ። ይሄ ድራማ እስከሚያልቅ ብሩክን መኮርኮም አይቀርም። እናንተም ኮርኩሙን። በጣም ይደብራል። ስራም ቢሆን በጣም ያቅለሸልሻል። ምን ታካብጃለሽ? እኔ አካብዳለሁ። በጣም የሚገርማችሁ ነገር በጣም ነው የማካብደው። ሞርዛን ስደት ላይም ስለማይ ማለት ነው። ወንድ እንደዚህ ሲሆን እኔ አልወድም። ኔቨርስ እንደነገርኳችሁ ስድብ አይደለም ለእንደዚህ አይነት ወንዶች። እውነት እንደዚህ አይነት የሚያደርግ ወንድ ካለ ብሩኬ አላደረግም። እንደነገርኳችሁ በኤሌክትሪክ ነው ጥብስ እውነቱን ያወጣሉ እንዴ። እና ውዶች እንግዲህ መታለች እሷም ብሎ ደግሞ ዘፋኝ። እስቲ ሰብስክራይብ እንደው ቻናል ይከፈትላት። ለነገሩ በብር ነው የተስማሙት። ያው እንገራችሁ አሁን ለምሳሌ ሀይሚዬን እንደዚህ ሆድ እየወጠራችሁ ታመጣላችሁ አይደል? እንደዚህ እርጉዝ ናት እያላችሁ እሷም እንደዚህ አድርጋ ሊሆን ይችላል። ባለፈው ግን ሆስፒታል እንትን ባሉ ሰዓት እርጉዝ አይደለችም። ሲጀመር ይሄ ጋስትሪክ ነው የሚባለው። ዩ ሪሜምበር ኤቭሪባዲ ጋይስ ማለት ነው። የስቶማች ፓርቶች ጋስትሪክ ጁስ አም ፎርጌት እንግዲህ እና የሆድ ዕቃ ምናምን ነው። ባይዘዌ እርጉዝም ሆነች አልሆነችም ከብሩኬ አይደለም። ብሩኬ እንደዚህ አይነት ነገር አይነካካውም። ገና እሱ እኮ ሕፃን ልጅ ነው። ገና እኮ ትንጥዬ ነው እኮ ብሩኬ እንደ ገና ነው እኮ ትንጥዬ። ስለዚህ ትንጥዬ እንዴት ነው የሚያስረግዘውስ? ምን የተመተው አለ እኮ ምንድን ነው የሚባለው? ድንቄም ብርቄም ስንቄም ወግ ነው ሲዳሩ ማልቀስ። የእሷ ስፐርም እና የኔ ስፐርም ተገናኝተዋል። መጨለቅ ወይ አንተ እሷ ናት የደፈረችክ። እንደውም ብሩኬ በጠራራ ፀሐይ ብሩክን በጠራራ ፀሐይ እዩ ደፈረችው ብዬ ነው ርዕስ ምጽፈው። ሀላስ የብሩኬ ዘመዶች ጨርሱኝ ተሳውበት ደግሞ እና ውዶቼ ሁላችሁንም ወዳችኋለሁ። ለማንኛውም አደንግጡ። ውሸት ነው፣ ፕራንክ ነው።